ወይ የኔ ናት የኔ ጌታ እንዴት ነህ? ደህና አይደለሁም። ምን ነው? አይበቃም ግንማ። ምን ነው የሚበቃው? ዳንዬ ይሄ ነገር ስንት ጊዜ አውርተንበት ደግሞ እንደገና አንድ አዲስ እንጨቃጭ። የኔ ናት ይሄ እኮ ህይወት ነው። ሰው እኮ ነኝ፣ ትናፍቂኛለሽ። በዛ ላይ ስንት ነገር አለ። ዳንዬ እመጣለሁ። የኔ አባት እንዳልኩ ነው። እቺ የቀረችኝን ኮንትራት ጨርሼ በጊዜ ነው የምመለሰው። ታዲያ አንተም እስከዛ በርታ ብለህ ያልኩን ነገር አሟልተህ ጠብቀኝ። እህቴስ? እሷ ምን ትሆናለሽ? ገና ሳላረጅ ትልቅ ኃላፊነት ሰጠሽኝ አይደል? ለማንኛውም ደህና ናት። እንደውም እኮ ቅርብ ሰዓት ነው ክላስ ላይ ብላ የወጣችው። አይ በቃ እሺ ጥሩ። ትንሽ ደቂቃ ነው የቀረኝ የኔ አባት። ከቻልኩ መዳሜ ዛሬ ካስወጣችኝ የአሁኑ ወር ደሞዜን እልክልሃለሁ። እርግጠኛ ነኝ በአሁኑ በደንብ አድርጎ 10 ዓመት ያኖረናል አይደል? አዎ ግን እንደማይሆንና ይሄ መጣችልሽ። እንዴት ዋልክ ዳንዬ? አለች አይት የትና ነገር እኔ አላምንም። እኔት እንዴት ነሽ? እንዴት ነሽልኝ የኔ ቆንጆ? ህይወትዬ በቃ የኔ ቆንጆ የሰጡን ደቂቃ አልቋል። እሺ ወደ ስራ ልመለስ እና የትምህርት ቤት ወጪሽንም ልኬልሻለሁ። እሺ ባይ። በቃ ወዳችኋለሁ። እሺ በቃ ባይ። እሺ እባክሽ ቀበጧ እና ክላስ እንዴት ነበር? ክላስ እባክህ ምንም አይልም። ኖትስ አድርጌ እንኳን አልተማርኩትም። ግን ጥያቄው እንዴት ነበር ብሎሽ ከሆነ it was very nice. ጉድ። ግን እንዴት ዛሬ ስራ አልገባህም? ለካ ነገርኩሽ። ምኑን? ለአንድ ወር ያህል የዓመት ፍቃድ ሞልቼ ወጥቻለሁ ከስራ። እውነት? ደሞስ ምን ማለት ነው? እንዴት መሰለሽ አኗል ሊግ ይባላል። ያ የቀጠረሽን ድርጅት በአመት ለአንድ ወር የሚሰጥሽ እረፍት ማለት ነው። አንድ ወር እረፍት ነው ማለት ነው። ታዲያ እረፍት ገናሳም ይቅርታ ሳምዬ፣ ብዙ አስጠበቅኩ አይደል? ኧረ ብዙም አይደለም፣ 1 ሰዓት ነው የቆምኩት። እግሬ ደነዘዘኝ እንጂ ምንም አልሆነ። አይሳም ይሄን ቀልድ በቃ ይለቀህማ። እና በዚህ ኑሮ ውድነት ቀልድ ጣል ካላረክበት አባቴ አናት ላይ ወጥቶ ጠብ ነው የሚያደርገኝ። ይልቅ ዛሬ እኮ አርሰናል ጨዋታ አለው እና እኔ ምን ላድርግ? ዋንጫ እንደ 7ኛ ሰማይ የራቀውን ቲም አየሁ አላየሁ? ደግሞ እንደ 7ኛ ሰማይ ነው ያልከው? ታዋ አሃ ማለት ልክ እንደ አንተ ሚስት እንደ ሔዋን ማለት ነው አይደል? አንተ ደግሞ ሁሉ ነገር ዝቅዝቅ አድርገው ካልነገሩ አይገባህማ። ወይ ሚስትህን ስንት ጊዜ ነው ካገኛት? ይኸውልህ ሳመራ እኔ እንደዛ ቀልድ አይመቸኝም። እሺ በል እንደ ቀጭኔ ከንፈር ለምቦጭን አትጣልብኝ። አሁን እንሂድ እባክህ። የሁላችንም ህይወት መጨረሻ የሚደመደመው በጅማሬያችን ወይም በልጅነታችን እድሜ አይደለም። የሁላችንም መጨረሻ የሚደመደመው ሁሉን ለማድረግ ነፃ ፍቃድ በምናገኝበት እድሜ ክልል ስንሆን ብቻ ነው። ብዙ ጊዜ አንድ ነገር አስተውላለሁ። ብዙዎቻችን ወጣት እንደሆንን የምንቀር፣ ሁሉን ማድረግ የምንችል እንደሆንን የምንቀጥል ይመስለናል። አርጅቶ የምናያቸው ሰዎች የኛ ነገሮች ማሳያ ናቸው። ድንገት እድሜ ይሄዳል፣ ድንገት ጊዜ ይለወጣል፣ ድንገት እርጅና ይመጣል፣ ድንገት አቅም ይከዳናል። ህይወት አትደገምም፣ ትናንትም አትመለስም። ስለዚህ ህውይ ዛሬሽን የእውነት መኖር ጀምሪ። እኔ ምን ሳሚ ወይ ወንድሜ፣ እኔ ግን ነገሮች በጣም እያሳሰቡኝ ነው። ምን ነው ችግር አለ? አዎ አለ አይደል? እና እኔ ወንድም አይደለሁም? መፍትሄ የሌለው ችግር፣ መድኃኒት የሌለው በሽታ የለም ሲባል አልሰማህም? ችግሩ ምንድነው? ወዲህ በለው። የሔዋን ነገር በጣም እያሳሰበኝ ነው። እያሳሰበኝ ነው ስትል መጀመሪያ ላይ ነገሮች እንደዚህ የሚሆኑ አልመሰለኝም ነበር፣ ግን አሁን ላይ ስጋቴም እያንዳንዱ ነገር እየጨመረ መጥቷል። ይገባኛል ወንድሜ። ለዚህ ደግሞ አንድ መላ እናጣም። እሺ ብዙ ጠጣን መሰለኝ፣ ሰዓቱ ደግሞ ገፍቷል። እንሂድ ይሻላል? አዎ ብንሄድ አይሻልም? መቼስ ካልክ እንግዲህ ምን ይደረጋል? እንሂድ በቃ። እንዴ ዳኒ፣ ወይ ሂሳቡስ? ወይ ለከሱም አለ። አይ በቃ አይ አይደለም፣ ከዚህ ቢሆን ልክፈል። ግድ የለም። አይሆንም፣ ችግር የለም፣ አይሆንም። ለሽ ባለቤት ለብቻ ክረምት ነው። ባለቤት ለብቻ ዝምት ብቻ። ይሄን ክብር ነገር ታገኘው። ክብር ስለምን ክብር ነው? ሰው ልጅ እኔ
ነኝ እስብል አንቺ ለምን እኔ ራሴ ድፍት ትላታለሁ እንጂ አንቺ ከማት አደረኝ እኮስ ሄሎ ምን እባክሽ ማታ እኮ ትንሽ ብራዘርን አመም አድርጎት አረ ምን ይቀራል የት ነሽ የተነጋገርነው ቦታ ነሽ አይደለ መጣው በቃ መጣው ምንድነው የሚያጮህ እንዴት አልጮህም ራሴን እኮ እዚህ አልጋ ውስጥ ነው ያገኘሁት ያው ምራቁቴን ታዲያ ይሄ ምን አዲስ ነገር አለው ምን አዲስ ነገር አለው ቆይ ምን እያሰብሽ ነው ምን አሰብኩ ይኸውልህ ለሌላ ጊዜ ግን ስትጠጣ አሁን ላይ የተጻፈውን እያነበብክ ጠጣሽ ማለት ሲጠጡ መጠን አይለፉ የሚለውና ለማንኛውም ምንም ነገር አልተፈጠረም አሁን ከጓደኛዬ ጋር አንድ ቀጠሮ አለብኝ እዛ መሄድ አለብኝ ባይ ተመስለ እንደሙ ጽፎ ያለው ቆርኪው ላይ አይደለም እሺ ለጠቅላላ እውቀት ያክል ነው ሄሎ አረረ አንቺ በጣም አምሮብሻል እንዴ አመሰግናለሁ አንቺም እንደዛው እኔ ደግሞ ሸራተን ወይ ሂልተን ትቀጥረኛለሽ ብዬ ስጠብቅ ይሄንን የመሰለ ቦታ ትቀጥረኛለሽ እንዴ ምን ባክሽ ዋናው ማሰቡ ነው ይሄን የመሰለ ሸራተን የመሰለ ቤት ኬት ይገኛል ብለሽ ነው ኧረ ባክሽ እነዚህ አረቦች ቀልድም ቢጤ ያስተምረውሻል ምን ላርግ ብለሽ ነው ከኔ ቢሉሽ ከኔ መሰለሽ እንዲያስተማሩኝ እንዴት ነሽ ብታይ እንዴት ናፍቀሽኝ እንደነበረ ታውቂያለሽ ግን ከተያየን እኮ ድፍን 2 አመት ሞላን አዎ ትክክል ነሽ እኔ ጓደኛ እኔም በጣም ናፍቀሽኝ ነበር አንቺ ግን ምን ሆነሽ ነው አመት ከ6 ወር ዘግተሽኝ መምጣትሽን ሁላ ሳትነግሪኝ አሁን ቆይ እንዴት ደወልሽልኝ እሺ ታሪኩ ብዙ ነው ታዩ ማለት ደሞ እኮ ይሄን ሁሉ ነገር መንቸገር አልነበረብሽም የኔ ጓደኛ ይሄ አንቺ አይደለም ታዩ ኑሮ ከተባለ መቃብርም ይሞቃል ይባል የለ አሁን ማለት አልገባኝም የቱን ትቼ የቱን ልጀምር የቱን ትቼ ምኑን ልንገርሽ ሳሮንዬ ሁሉንም ነገር ንገሪኝ እንዴት ሳሚ ታስተሻለ በታለ እንዴ ያ ግን እንዴት ገባ እኔ ሳላቅ የብሬን ይፋስከንድ በላይ ታጠር ባክ በር ላይ ስደርስ ደውል ነበር ሳይው በብሩ ክፍት ነው ገቡ አይሄዊ በቃ በሩን ክፍት ነው ጀመረሽ አይደል ግን አንተ እንዴት በጠዋት ተነሳ ምን ላርግ ብለህ ነው እንደማታው አጠጣጥም እኮ እንኳን ዛሬ አይደለም ነገ ራሱ ምትነሳ አይመስልም ነበር ግን አንተስ እንዴት ነው እኔ ምን ሆናለሁ እኔ ለምድብኝ ግን አንተ እንዴት በሰዓቱ ልክ ነበርኩ ያኔ ምን ሆናል አተነፋፈስ እኮ ያንጎበር አይመስልም ልክ ነው ባደኝ እንዴ እና አቀበለና በቃ ችግሩን ወዲ ባው ምን ብዬ ልንገርህ ኧረ በለ ምን ብዬ ልንገርህ ትላለህ እንዴ ይሄ ተፈጠረው ነው ከዛም እኔ ምንም በማላቀው ነገር በማላቀበት ከተማ እስር ቤት ገባሁ የእስር ጊዜን ጨርሼ ስወጣ የ4 ወር የሰራሁበትና እዛ ያሉ ደጋግ ኢትዮጵያውያን ባደረጉልኝ እርዳታ ሀገሬን መሬት ለመርገጥ በቃ አመት ከ2 ወር አዎ 1 አመት ከ2 ወር አይ ግን ቀሪው 4 ወራት ልክ ነሽ ይሄ ነገር ጥያቄ እንደሚያስነሳ ጥርጥሬ ነበር ቀሪውን 4 ወር እዚሁ ከተማ በመምጣት የራሴ የምለውን ሰው በመፈለግ ኳተንኩ ግን አንድም ሰው የኔነቴን ስሜት እንደራሱ ተረድቶ ሊቀበለኝ ማንም ሰው አልፈለገም እሺ እኔ ምን ላድርግ በቃ እሺ አታልቅሺ በእናትሽ ወይ ግን ያ የኔ ሰው ነው ሁሉ ነገር ይነፍቱ የነበረ ሰው የት ገባ እሱን ታዩ እኔ ከሄድኩ በኋላ ጓደኛዬ ደውላ ባለትዳር እንደሆነና ሚስቱም የነጮች አረብ ሀገር እንደሄደች ነግራኛለች ኦይ እንዴት እኔ በጭራሽ አልገባኝም እና እሷን አምነሻት ተለያያችሁ ስለነገረችኝ ብቻ አይደለም ራሱ አረጋግጦልኛል በጣም ያሳዝናል እና አሁን ቆየ እንዲያረብሹ
እንዴ ምን ያደረግሽ ነው? ተነሽ እንጂ። አልነሳም። እባክሽ በቃ ትተኝ። ቢያንስ ጎኔን ማሳረፍ የሚሆን ማዕድ ቤት እንኳን ካለ ስጪኝ። እሺ ተነሽ። በቃ አታልቅሽ። ይኸውልሽ እኔ አሁን የሲስተር ባል ጋር ነው ያረፍኩት እና እሱን አናግሬው ለጊዜው እኛ ጋር እንድታርፍ ያደርጋለሁ። የትም እንዳትሄጂ እዚህ ጠብቂኝ እሺ? እና ሁለቱን እህትማማቾች አንድ አልጋ ላይ አጋደምኳቸው እያልከኝ? ሳሚ የምር እየነገርኩህ እኮ ነው። ትቀልዳለህ እንዴ? ነገር አንተ ምን አገባህ? አንተ ሰክረህ ነው እሷ በለውማ አእምሮ አትሆን በቃ ፈልጋ ነው ያደረገችው። እንደዛ ተብሎ የኔ ኃጢአት ይቀንሳል ነው ወይስ? እኔ እኮ እያየሁ ያሳደግኳት ልጅ እኮ ነች። ዳኒ ምንድን ነው አሳድጌ ምናምን የምትለው? እስኪ ያለፈ ህይወትን አስታውስ አንተ። ሲጀመር አንተ እጇን ይዘህ ትምህርት ቤት አድርሳታው ነው የመጀመሪያ ጥርሷን ስትነቅል አብረህ ነበር። ይሄ ደርሶ ወላጅ የሚያጫውት ነገር ነው። ሳሚ እኔ እኮ ስለ ባለቤት እኮ ነው የማወራው። አውቃለሁ። ዋው ይቅርታ እንግዳ መኖሩን አላወቅኩም ነበር። ችግር የለውም። እኔና ታዋቂ ጓደኛዬ ነው። እሺ ህይወት እባላለሁ። ሳሚ ና ተቀላቀይን። እሺ እቀላቀላችኋለሁ። ግን ዳኒ አንዴ ለብቻ ውስጥ ማውራት ፈልጌ ነበር። እሺ ምን ፈልጋለህ ይችላል? ያው እንግዲህ የማታውን እንድገመው ልትል ይላል። ሳሚ ይሄ ቀልድ በጣም ይሰለች። አረ ተረጋጋ። በቃ እኔ ልሂድ፣ በኋላ እንገናኝ። ዛሬ እንኳን የምችል አይመስለኝም። ከራስ ጋር መናገር ፈልጋለሁ። ሰው ከራስ ጋር ማውራት ያሳብዳል ሲሉ ሰምቻለሁ አይደል? እኔ ሻለው ቃላቶች ናቸው የሚያሉት። ለማንኛውም ደህና ዋል። አረ በቃ ቻው። እሺ ደውልልኝ። እሺ ደውልልሃለሁ። እሺ ይሁን። ምንድን ነው የተፈጠረ ነገር አለ? አዎ ዳኒ አንድ ነገር በጣም አስጨንቆኝ ነበረ። ማለት ምንድን ነው ያስጨነቀሽ? ኧረ አረጋጋው። ምንድን ነው እንደዚህ መደንገጥ? አይ ደንግጬ አይደለም። ይሄን ያህል ምን አሳስቦሽ ነው ብዬ እኮ ነው። አንድ ጓደኛዬ ነበረች እና ምንም ነገሮች አልሳካ ብለዋት በጣም ተጎድታለች። እና ደግሞ ከኔ ውጪ ጓደኛ፣ ቤተሰብ፣ ምንም ዘመድ የላትም። እና መልካም ፍቃድ ከሆነ እዚህ እኛ ጋር ለትንሽ ጊዜ አብራን በቆይ ብዬ አስቤ ነበረ። ግን እንዴት? ቤተሰብ፣ ጓደኛ፣ ፍቅረኛ፣ ዘመድ እንዴት ይላታል? እኔ እንጃ። ግን ያደገችው ለማደጎ ተሰታ ነው። ማደጎ? እና እኛ ምን እናግዛት? ገንዘብ ፈልገሽ ነው? ኖ እንደዛ አይደለም። አሁን ላይ ከጎኗ ማንም ስለሌለና ለትንሽ ጊዜ እኛ ጋር አብራ በቆይ ብዬ አስቤ ነው። ደግሞ እኮ የሚገርምህ ገንዘብ የምትሰጣት ለእሷ ምንም ማለት አይደለም። እሷ ሰው ነው የራባት። ታዲያ ምን ችግር አለው? ትምጣና ፍቀላቀለና ከምንበላው ከምንጠጣው ነገር እናካፍላታለን። እውነት ትምጣ? በሚገባ። የእውነት እንደዚህ በቀላሉ እሺ ትለኛለህ ብዬ አልጠበኩም ነበር። አመሰግናለሁ። ትንሽ ወይ ዳኒ ዛሬ ትንሽ ጉዳይ አለችኝና ላመሽ እችላለሁ። እንዳትጠብቁኝ እሺ? ተኙ ከመሸኝ። ኧረ አያሳስብም። በቃ ቻው። አይ ማደጎ የድሮ ትውስታዬን፣ የህይወት መነሻዬን፣ ወርቃማ ዕድሌና ትዝታዬ፣ እነዛ ላይ ታጠፉ የተዘረጉ የእርዳታ እጆች ትዝታዎች፣ ሞቅ ያለ ፈገግታና በአስቸጋሪ ቀናት ውስጥ የተተከሉ ተስፋዎች። ድምፅሽ ይሰማኛል። ለእኔ ሲል ሌሊት ተሽሮ ጀንበር ዳግም ነግሳ ይኸው ከሄድሽ ድፍን 6 ዓመት ተቆጠረ። መቼ ነው ቆይ የማይሽ? መቼ ነው አግኝቼ የማቅፍሽ? የአብራኬን ክፋያቺ ነገሮችን የምረሳው? ይህ ሁሉ ሀሳብ አይምሬ ውስጥ ተቀርጾ
በአንቺ ያለኝን ተስፋ እንድቆርጥ እየገፋፋኝ ነው። ሁሉም ነገር አጥቼ እየኖርኩ እንደሆነ እየተሰማኝ ነው። ግን ደግሞ ዛሬ አንዲት ወፍ በሚገርም ዜማ እንዲህ ያለችኝ፣ ይኸውልህ ዳንኤል፣ ትሰማለህ? ሁሌም ቢሆን ይሄን አስብ። ህይወት ማለት አሁን ባለህበት ቅጽበት መኖር ማለት ነው። ስለ ወደፊትህ በተስፋ እያሰብክ አሁን እያንዳንዱ ቅጽበት መኖር ማለት ነው። የቱ ጋር ሆኜ ልጠብቅሽ? ከአድማሱ ባሻገር መሀል ላይ ወይስ ጥግ ላይ? የኔ እናት ወይ የኔ ጌታ፣ ታውቂያለሽ እንደምንለይሽ ሳስብ ሆዴ ባርባር እያለኝ ነው። እኔ ግን ደግሞ አሁን ካለንበት ሁኔታ አንጻር ይሄ መሆኑ ግዴታ ነው። ደግሞ ታውቃለህ ይሄ ያደራ እህቴም ልጅም ጭምር ነው። ጭንቀትሽ እኮ ይገባኛል። ግን ደግሞ እናታችሁ ያወረሷችሁ ቤት አለ። በዛ ላይ የምንበላውና የምንጠጣው ነገር አላጣንም። ሂዊ ሁሉም ነገር ተይውና እዚሁ አብረን ነው በቃ። ዳንኤል እሺ በቃ ጭራሽ በመታወቂያ ስም መጥራት አልተጀመረ። አባ ደግሞ አንተ እኮ ነህ በቃ። እሺ በቃ እኔ እኮ አፈቅርሃለሁ። እኔም እኮ አፈቅርሻለሁ። ግን ታውቂያለሽ ልጅ ለመውለድ ምን ያህል ጉጉት እንዳለኝ አውቃለሁ እኮ የኔ የምትለው ጓደኛ ቤተሰብ እንደሌለ። ግን ደግሞ ትንሽ ጊዜ ነው። አልገቤልኝ ትላንት ባሳለፍናቸው ጣፋጭ የፍቅር ጊዜያት ዛሬም ባለው ነገንም አምሬ በማላውቀው ቃል እገባለሁ። አምንሻለሁ። ብታምነኝ ነው የሚሻልህ። ግን ደግሞ አንተም ህዊዬን አደራ። ህዊ እኮ አሁን አድርጋለች። አሁን ምንም አታስቸግርም። ግን ቢሆንም በእያንዳንዱ እርምጃዋ አብሬያት ሆናለሁ።